እናቴን ጤናና እድሜ ስጠኝ። ሩታ ዛሬ አይኖ በቀል ነው አይኖ እልህ ነው እንጂ አብርሃምን መልሳ በእንጨት አትነካውም። እናውቃለን። እንኳን ከረከሰ ጋር አይደለም ካረከሰ ወንድ እንኳን አሁን በዚህን ሰዓት ሩታ አንድን ብላ ትዳርን ስትጀምረው የተነጠቀ ትዳሯን ህይወት ብላ ስትጀምር የተነጠቀ ባሏን ዳግመኛ ሌላ ወንድ አምና ዳግመኛ ሌላ ወንድ ቀርባ ትዳር ትይዛለች ታፈቅራለች ብሎ ለማለት በዚህን ሰዓት ላይ ከባድ ነው እንደ ራስ ስታስብ። እሱ ግን በዛም አፉን እያስከፈተባት ይሄ ልጋጋም በዛም እያስናቃት በዛም እያዋረዳት በተዋረደችበትና ባልተከበረችበት ቦታ ላይ የምትገኘው ነገር ነው እኔ እያናደደችኝ ያለችው። ይሄ ነው የሚያናድደኝ። ለምን አትተወውም እያልኩ ማለት ነው። ልመልስልሽ ቆይ እኔ ማለት ነው ትይዬ አይተዋትም እኮ ሰውየው ይኸው እሷ ደስታ መጣ ደስታ ጋር ብሰራ እንኳ ጥሩ ነበር። አይተሻል ህዝቡ እንደተቀበላት ያለ እይታ ያለ ሁሉ ነገር ማለት ነው። እሱ ደግሞ ያንን አያስፈልግም። እናቴ ቤት ልጄን ይዤ ልሂድ ብላ ተነሳይ አይታችኋል። ለ15 ቀን እንኳ አትሄድም ብሎ እንደከለከላት አይደለ? ይችል ደግሞ በጎኗ ሰው የላትም። ሰዎቹን እያያችሁ ነው። እህቶቿ ራሱ ሳይቀሩ እያያችሁ ነው። በሩታ ጎን የለም። ይችል ልጅ ናት። እናት ያላቸው መካሪ ያላቸውማ አሁን ለታ እንትና ቤት ሀቢባ ቤት የቀረበችው ልጅ አላየሻትም እንዴ? እኔ ያለሁልሽ በጎንሽ አንቺን አስተምሬ አሁንም ልጁን መኪና ውስጥ ትሸኘው ትምህርት ቤት በጨርቅ ሸፍኜ ነው ብላ እናት አላያችሁም እንዴ? ሩታ ደግሞ የዛ አይነት ሰው የላትም። ምን ታርግች ልጅ? እሱ ደግሞ አያስቀምጣትም። እንደምታው ቅርልኝ እናቴ ጋር ልሄድ ልጄን ይዤ ብትል አይታችኋል። ጨርቁን ሊቀድ ቤተሰቦቹን ሰብስቦ እንዳውሬ ሊያስበላት አይታችኋል። ያቺ አሳማ ልበላት እላዋ ላይ ልወጣ አይኗን ልታነቁር ስትደርስ ይሄ ምንድን ነው የሚያስፈልገው? አንቲ እኔ ያለ ሰው ያስፈልጋታል። የላትም። እሷ ደግሞ ሰው እንደሌላት አውቀው ነው እንደዚህ የሚጫወቱባት። ሌላ ደግሞ ልጇን ትታ ወደ ወዲህ እንዳትሄድ የልጅ ነገር ታውቃላችሁ። ለራሷ ልጅ ናት። የዛሬ ልጅ ይወዳል። እናትዬ ወደ የት ሄደች ልጅ? በማን ንፍረድ? ገባችሁ አይደለ? አሁን እንግዳ ላላህ ብለሽ ሰው ጠፍቶ ነው ወይ ኤፍሬም በጎኗ የሚሆነው? ኤፍሬም የማን ነው ዘመድ? እስኪ ንገሪኝ። የማን ነው ሰው ኤፍሬም? ኤፍሬም እኮ የራሱ ሰው ነው። ይችል ለምንድን ነው ወይ ወዳ ወዲክ እንዳትሄድ ወይ እንደዚህ እንዳትል አስሮ ነው ያስቀመጣት። አትፍረዱ። ወላሂ እኔ አልፈርድም በሷ። ገባችሁ? ምንም እኔ አሁን ትልቅ ሴት ነኝ። አንቲ ያስፈልገኛል፣ መካሪ ያስፈልገኛል፣ ሰው ያስፈልገኛል። ሴት ልጅ ነኝ። ሴት ልጅ መካሪ ያስፈልጋታል፣ ሰው ያስፈልጋታል። ሩታ ደግሞ በጎኗ ይሄንን ህፃን ልጅ ይዛ ለራሷ ህፃን ልጅ ይሄው ቁጭ ብላለች ማለት ነው። አትፍሽ ትጂ ጠቢን ተደህና ሰው አድርግልኝ በለሽ እንትን በይ። ጠብሽም ሆነ ምንሽም ከጥሩ ሰው ጋር ሲሆን ነው። ገባሽ አይደለ? አኗኗሪሽ የምትጣሊው ሰው ጋር ከገምና ሰው ጋር ሲሆን ነው። ይሄ የደረቀ መሽገሮች እንደ መሽገር ተጣበቁባት። ቤት በኩል ይሄ ነው እኮ ትጂዬ፣ ይሄ ነው ከደህና ሰው አድርግልኝ ነው። ሩታዬ ከደህና ሰው አልገጠማትም። ገባሽ አይደለ? የራሷ ቤተሰቦች እህቶቿ እያሉ አይደለ እንዴ? እህት የተባሉት እህት ይሆኑ አይሆኑ አናውቅም። አታይም እንደ ይቺ ቆሻሻ ዛሬ እህት ተብዬዋ ምን እንደለቀቀች። ሩታና አብርሃምና ሄርሜላ ወደ ውጭ ይውጡ። እቺ ጦስ የራሷን አሮጊት ይላሉ ደግሞ ማን እንደሆነ አሮጊት እያወቁ ነገ በልጆቿ ታገኘዋለች። እሷ እንደዚህ እንዳወራች እኮ አትቀረም። ሴት ልጅ አላት አይደል? እሷ ራሷ በልጆቹ ታገኛለች። እንዴ ሰው ትልቁ ነው። የትልቅ ንግግር ካላወቀ ትልቅ በሩታዬ አትፍረዱ። እሷ ወይ ሀገር ካለቀቀይ ወይ ከሀገር ካልወጣይ አያስቀምጧትም። ትጂ እመኝ አይደለም ሩታ ሰላም ውዶቼ ሙካዲ ልጅልሽ ትጂ ወይ ሰላማችሁ ዛሬ እንዴት አለን እና እንደዛ ነው የምላችሁ። አሁንም በጎኗ ነን እኛ። ልጇ ይደግላት የልጅ ነገር ነው፣ የልጅ ዕቃ ነው። ከዛ በኋላ እሷ ታቅበታለች ኢንሻአላህ። ጸሎት ዱአ አርጉላት ደግሞ እና ሩታውን የገባሽው ጊቢ አውሪ ዛህራ ትግዬ እንዴት ነሽ?
እግዚአብሔር ይመስገን ሰላም ነው። እኔ እኮ የሚገርመኝ የምትከራከሩበት ነው። እኔ የሚገርመኝ ማለት ነው ሩታ የምትፈርዱት እሷ እኮ የልጅ እናት ነው። ለልጇ ስትል እኮ ነው ብዙ መስዋዕት እየከፈለች ያለችው። ስንቱ አለ አንዴ በግድ የኔ ካልሆንክ ብላ እንትን የምትለው የልጇ አባት ነው። ለምንም ችግር የለም እኛ የምናደርግበት እያሰደባት እኮ ነው። ኤፍሬም እኮ እያሰደባት እኮ ነው። የእሱ ቤተሰቦች እኮ ልክ እንደተጠጓት እያስመስሉ እኮ እያሰደቧት ነው። ለሩታ ማንም የሚሆኑ ይኸውልሽ እናቱ እሷ እኮ ማለት ነው ይህንን የምታረገው ለልጁ ስትል ነው እንጂ ማለት ነው እንደሷ እንደ ዝም ብላ ወንድ ያላጤ ብትሆን እኮ ማንንም ማፍቀር ትችላለች። ግን እሷ ለዚህ ልጅ እንጀራ አባት አላመጣም ብላ ነው ብዙ ትዕግስት እንትን እያደረገች ያለችው። ስለዚህ ልጆቻቸውን ብቻ ብዙ ሴቶች አሉ። አዎ ስለዚህ እሷ ከነገ ዛሬ ወንድ በሚለመንበት ሰዓት ላይ ሩታ ተለምና ነው ወንድ ልጅ የሚመጣው። ወንድ ልጅ በሚለመንበት ሰዓት ላይ ሩታ ተለምና አብርሃም ባል ሊሆናል ነው። ድሮ የማይሆናትም አሁንም የማይሆናትም እሷ እኮ ጀግና ሴት እኮ ናት። አብርሃም ማን ነው አይታወቅም። የይሉሃ ነገር አይታወቅም። ነገ ሊመለሱ ይችላሉ። ልንገርሽ የሰው ልጅ ይፋታል፣ ይለያያል፣ በልጅ ይገናኛሉ። የሰው ልጅ ይሄ ልጅ እያለ ይገናኛሉ፣ አንድ ላይም ባይሆኑ ማለት ነው። እሱ ግን ስሟን በየሄደበት ወንድሞቹ እህቶቹ በየሄዱበት ነው ስሟን የሚያጥለጠሉ እንትን የሚሉት። አይገባትም እንዴ? አንዳንድ ጊዜ ይፍሬምን ቢሆን እያሰደባት ነው እንጂ እየጠቀማት አይደለም። ሙካሊ ድንገርሽ ወደሽም ጠላሽ ይፍሬምን እየጎዳትን እያሰደባት በማንም እያዋረዳ ነው እንጂ ያለው ጃሊም በይው ይፍሬምን በይው እያዋረዷት ነው ያሉት። ሰማይ ትግባ መሬት ይችልች መጠጊያ ይከለላትስ እራት ትፍረዱ። በሽራታም ራሷን እንትን ብትል አጠገቤ እንዳትደርሱ ብትል አንድ እርምጃ ብትራመድ ማንስ አጠገቧ አይደርስ። አንቺ ስትኖሪ ነው ልጆችሽ እኮ እንዴ ይኸው እናቱ አሁን አጠገቤ ድረስ ካለች ልጄን እንዳታይ ከለከለች ነው የምለው። ስለዚህ እሷ ምንም ያልግበት ግን ለእሷ ጥሩ ነው። እሷ ሚዲያ እኮ ይዞታል እኮ ምንም ያጠፋችው ነገር እሱ ራሱ ስጀምር አድጎ ራሱ ልጁ ይመጣል እያለች እቺ ኦሮቶ ራሱ ያወራች ምንድነው የእናቱንም ቢዶት ያይ ምንድነው የሚሰማው ብሎ ሁለታቸውም አላሰቡለትም። ይህን ቢዶት በኋላት ያርግ አሁን ታመት በኋላ ይህን ቢዶት 2 ዓመት የዛሬ ልጅ ልንገርሽ ሆዳችሁም ሆኖ ነው የሚበስሉት። ይህን ቢዶት ምንድነው የሚሰማው ልጃቸው? እሷ ሲሆን ምንድነው የሚሰማው ልጅ ምንድነው የሚሰማው ብላ አታስብም እንዴ? እሱ ባይጠነቀቅለትና ተጠነቀቅም እያለች እኮ ነው። ለምንድን ነው እሷ አረጋግጠሽ ማንም በቀራ ሰዓት እየሄደች ማንም እየሰደበች ነው ብሎ በኋላ ልጅ ጆ የሚወቅሳት ታውቂያለሽ? አታውቂም? እናቴ ምንድነው ይሄ ቪዲዮ ብሎ የሚወቅሳት እሷን ነው። የእሱን ታዩ የእሱ ምኑ ይታያል። ግን እናቴ ለምንድነው እንደዚህ ስትሳደቢ ድረስ ብሎ ይጠይቃታል ልጁ። ደስታ ጋር ባባ ሲለፋ ያችኛይቱ ማለት ባባ እያለ እየተናገ ለአትበይ እነ ፍቅር መሆኑ ይኸው ሸሽተው እየሰሩ ነው። የስድብ እንትን አለባት እንዴ እሷ? አላብርሽ ደምሻ አይንቀሳቀስም ተብላለች እንዴ? የስድብ ድግሪ አለባት። እኔ የምልሽ ማለት ነው የሚቀበላት ሰው እኮ ማለት ነው ይለያያል፣ ይጣላል። ተጣልቶ ሰው ተዋልዶ ራሱም የሚታረቁ አለ። ይሄ የፈጣሪ ስራ ነው። ተይ በቃ አብርሃም ልንገርሽ፣ የአብርሃም ቤተሰቦች ምንም የጠቀሟን ነገር የለም። ይፍሬምን ቢሆን እያሰደባን በየስራው እየወሰደ ራሳቸው ይፈሩበት። እችል መሬት ትግባ ጉርጓድ ራሳቸው ይፈሩበት፣ ያሰድቧት።